የቅዱስ ገብርኤል መልከ ገብርኤል። እግዚአብሔር ሆይ ስለ ማርያም ክብር የቀረበውን የገብርኤል ሰላምታ አምልቼ አጉልቼ አይደለ በችሎታዬ መጠን እናገር ዘንድ የመስተዋል መጽሐፍ ልቦና ስጠኝ። ፈጣሪ ሆይ አንደበቴ እንደ ሙሴ መናገር የማይችል ኮልታፋ እንኳን ቢሆን ጥበብን የሚገልጽ ምስጢርን የሚያስተርጉም ጲራቅሊጦስ አሮን አንደበት ይሁነኝ። ገብርኤል ሆይ የስሙ ትርጓሜ የማይመረመር ካለመኖር ማለት ከኢምንት ግብር በቀዳማይ አይሁድ ሰዓት ሌሊት ለተከናወነው ስነ ተፈጥሮህን ሰላም እላለሁ። ገብርኤል ሆይ ማኅተሙ የአይሁድን ንጉሥ ይህ ነው የሚል የሕፃኑ ኢየሱስ እና የእናቱ ማርያም መልአክ ስዕል የተሳለብህን የበልዓም ራእዩ ኮከብ የልደት ሐዋርያ አንተ ነህ። ገብርኤል ሆይ ተመራምሮ ለማይደርስበት ስም አጠራራህን ሰላም እላለሁ። ነገር ግን አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ይመስላል። ገብርኤል ሆይ የአንበሳ የገጸ ላምና የንስር ስነ ገጽ ካላቸው ኩሩቤል ጋራ የእግዚአብሔርን ዙፋን ተሸክመ በከበረ የሰው ስነ አምሳልን ሕዝቅኤልን ያየህ ከኩሩቤል አንዱ አንተ ነህ። ገብርኤል ሆይ የእግዚአብሔርን ልዩ የሆነ የምስጋና ዘውድ ለተቀዳጀው ራስህን ስርዓተ ርእስህን ሰላም እላለሁ። እጅ እነሳለሁ ሰላም እላለሁ። ገብርኤል ሆይ የቃልህን ብርሃን ከጽንፍ እስከ ጽንፍ የሚደርስ ስነ ጸዳሉም በአራቱ ማዕዝን ዓለም የሞላ አንተ ከምስራቅ የወጣ ፀሐይ ነህ። ገብርኤል ሆይ እጅግ የሚያስፈራ በእሳት ነበልባል መካከል የነነዌ ንጉሥ ያየው ከመላእክት ገጽ የደስታ መልክ ላለው ገጽን ሰላም እላለሁ። ገብርኤል ሆይ በንጽሕና ልብስ ተክህኖ የተሰየም ከአንተ በፍርድ ያይደለ በክርስቶስ ቸርነት እድን ዘንድ የንጉህና የሰርኩን መስዋዕትን በምታሳርግበት ጊዜ የኔን ኃጢአትን አስተሰርይ። ገብርኤል ሆይ እንቅልፍ ለማይፈታትናቸው ለዓይኖችህን ቅንድቦች ዓለምን በብርሃናቸው ለሚያስገለግሉ ከዋክብት ዓይኖችህን ሰላም እላለሁ። ገብርኤል ሆይ አንተም እንጂ የሰላም እረፍትን ትሰጠኝ ዘንድ ትጋ። ሚካኤል ለሙሴ ጠባቂ ሆኖ በተሾመ ጊዜ ታላቁን የኤርትራን ባህር ከፍሎ አሻግሮታልና። ገብርኤል ሆይ የአብ አካላዊ ቃል መሳክው ብርሃን ለሚሆኑ ጅሮችን ሰላም እላለሁ። የውበታቸውን ጸዳል የበረሃ አበባ ለሚመስለው ጉንጮችህም ሰላም እላለሁ። ገብርኤል ሆይ ከጭንቅና ከመከራ ለመውጣት የተላክን መልአክ ነህና ሰለስቱ ደቂቀ በእሳት ጎድጓድ በተጣሉ ጊዜ ሁለቱ ክንፎችህን ጋርደ ከመቃጠል እንዳዳንሃቸው እኔንም ከአገልጋይህን በረድኤትን ኃይል አድነኝ። ገብርኤል ሆይ በጎ መዓዛ ያለው ሽቱ መመንጫ ለሆኑ አፍንጮችህም ሰላም እላለሁ። የንጽሕና የቅድስና መገኛ ለሆኑ ከንፈሮችህም ሰላም እላለሁ። ገብርኤል ሆይ ለሐና ልጅ ለማርያም ደስ የሚያሰኝ የምስራች እንዳበሰርካት ለእኔም የምጸድቅበትን የምድንበትን የምስራች አበስረኝ። የመልካም ምስራች ማበሰር ለአንተ ክፍልህ ነውና። ገብርኤል ሆይ ተጠራጣሪውን ዘካርያስን ለገሰጸው አፍህን ሰላም እላለሁ። ደስታንና ፈገግታንን ለሚያሳዩ ዕንቁ ባህሪን ላላቸው ጥርሶችህም ሰላም እላለሁ። ገብርኤል ሆይ ባህሪህን ከኢዮብ መንፈስ ባህሪ የተመሳሰለ የዝምታ መልአክ ነህና አመፃን እንዳይናገር ለአፌ ጠባቂ ሁነው በከንፈሬም የትዕግስትን መዝጊያ አበጅለት። ገብርኤል ሆይ ማኅተመ ባህሪን ቃልህን ለሚሆን አንደበትህም ሰላም እላለሁ። የባቢሎንን እሳት ውዕየትን ወደ ቀዝቃዝነትን የለወጠ እስትንፋስህም ጠልን ሰላም እላለሁ። ገብርኤል ሆይ ጻድቃኖችን ሁሉ ለመርዳት የታመንክ ነህና አስቀድሞ ቄርቆስንና እናቱ የሉጣን እንዳደንካቸው እኔንም የመከራውን ቆስልን እንዳይዘጠጠኝ እንዳይነዘዝዘኝ ከእሳት ነበልባል አድነኝ። የሚያስደስት ጣዕመ ዜማ መፍለቂያ ለሆነ እጅ ጎረርህን ሰላም እላለሁ። ዳግመኛም በንጽሕና ሀብል ላጌጠ አንገትህም ሰላም እላለሁ። ገብርኤል ሆይ ከላይ ከሰማይ ተልከ ወደ ማርያም በወረድህ ጊዜ የእግዚአብሔርን ቃል ያለ ድካምና ያለ ሕማም ከስጋዋ ስጋ ከነፍሳ ነፍስ ነስቶ በማኅፀና አደረ። የልዑልንም ኃይል በሚያስደንቅ ግርማ ጠበቃት፣ ጋረዳት። ገብርኤል ሆይ የቅድስናን ልብስ ተክህኖ ለተጎናጸፈ ትከሻህን ሰላም እላለሁ። ረቂቅ የሚሆን የብርሃን
ሞጣሃትን ላደረበት ዝባንህም ሰላም ላለሁ። ገብርኤል ሆይ በጎ ነገር ለመናገር ለመጻፍ እችል ዘንድ የድርሰት መንፈስ አሳድርብኝ። እዝራ ኡራኤልን አጥብቆ ላሳመነው ጊዜ ምስጢርን የሚገልጽ መንፈስ በእሳት ጽዋ አግቶታልና። ገብርኤል ሆይ ስነ ባህሪው ለማይመረመር ደረትህን ሰላም ላለሁ። ጻድቃኖች የሚጠሉበት ለክንድህን ስፋትም ጻድቃኖችም የሚጠለሉበት ለክንድህም ስፋትም ሰላም ላለሁ። ገብርኤል ሆይ እግዚአብሔርን ብቻውን ቢያውቅ እንጂ ስለ አንተ ተፈጥሮ ማንም ሆነ ማንም አስቦ የሚደርስብህ የለም። ባህሪህም እንዴት እንደሆነ መርምሮ የሚያውቅ የለም። ገብርኤል ሆይ እግዚአብሔርን በመለኮታዊ ችሎቱ አስተባብሮ አቀናብሮ ለፈጠራቸው እጆችህና ለሁለቱ ረቂቃን ወሮችህን ሰላም ላለሁ። ገብርኤል ሆይ የክርስቶስና የወላጆች እናቱ ሐዋርያ አንተ ነህና እሳቱ ከማይጠፋ ትሉ ከማያንቀላፋ የኩነኔ ጉድጓድን መጥቀህ አውጣኝ። ገብርኤል ሆይ ከዳራና ከቄሮስ እስከ ክርስቶስ መውለድ ያለውን ዘመን መጥኖ ለከነዳ ክንድህና እደ ኩርናህን ሰላም ላለሁ። ገብርኤል ሆይ ያዘኑትን የምትረጋጋ የጻድቃንን የምትጎብኛቸው አንተ ስለሆንክን ሐዘንን የሚያስረሳ የደስታን ወይን አጠጣኝ። ላዘኑ ለተከዙ ወይን ያጠጣቸው ዘንድ ሕግ ተሰርቷልና። ገብርኤል ሆይ ብሩክ ጸጋን ለሚለግስ መዳፍህን ሰላም ላለሁ። የክቡር መልአክ ጣቶች ለሚሆኑ ነበልባላዊ ጣቶችህም ሰላም ላለሁ። ገብርኤል ሆይ ወደ እውነተኛ አምላክ አደራ አስጠብቀኝ። በዚህም ዓለም ጣት የተናገረውን ማታ የሚደግምም ዘመድ ወይም ወዳጅ አይገኝምና። ገብርኤል ሆይ ብርሃናትን ለተጎናጸፉ ለጣቶችህም ጽፍር ሰላም ላለሁ። በሁለት አሳታውያን አክናፍ ለአሻበረቁ ጎኖችህም ሰላም ላለሁ። ገብርኤል ሆይ ስለ እኔ ሕይወቱን አሳልፎ ለሰጠው ፈጣሪህን በአርአያህና በአምሳልን የፈጠርከውን እንዴት ታጠፈዋለህ? አሳምረህን ያሳነጽከውን ሕንፃ ስለምን ታፍርሰዋለህ? እያልክ ማልድልኝ። ገብርኤል ሆይ ምግቡ የምስጋና ጣዕመ ህብስት ለሆነ ሆድህን ሰላም ላለሁ። የሦስቱ ህዋሳት አካል መስዋዕትን ለሆነውን ጹሪ ልቦናህን ሰላም ላለሁ። ገብርኤል ሆይ ስለዚህም አንተ የሕያዋን ሕያው ነህ። ሰው ግን ይሞታል፣ ወደ መሬትነቱም ይመለሳል። ሕይወቱም እንደ ጢስ ብን ብላ ትጠፋለች። ገብርኤል ሆይ ምስጋናን በዝማሬ ድምፅ ለሚያሰማ ለሚያመሰግን ህልናህን ሰላም ላለሁ። የሥጋዊ ባህሪህን ክፍለ አካል ግና በባህሪህን የሌለ ነው። ገብርኤል ሆይ የድሃነትን መልአክ ነህና እኔንን አገልጋይን ከችግር አውጣኝ። ይልቁንም ጠላት የሰይጣንን የመቅዘፍትን እሳት ወለፌኑን በእኔ ላይ በነዛ ጊዜ ፈጥነህን በከንፈችህን ጋረድልኝ። ገብርኤል ሆይ ስነ ባህሪውን ረቂቅ ለሆነ እምብርትህን ሰላም ላለሁ። በብሩህ መብረቅ የተሸለመ ነበልባላዊ ወገብህም ሰላም ላለሁ። ገብርኤል ሆይ እኔ ልበ ክፉ አፈ ጻድቅ ሲሆን ንስሐ ሳልገባ በከንቱ እመት ይሆን እባክህን ቁርጡን ንገረኝ። ገብርኤል ሆይ በሰማያዊ አምላክ ፊት ዘውትር ተንበርክከው ለሚሰግዱ ጉልበቶችህን እና አቁያጾችህን ሰላም ላለሁ። ገብርኤል ሆይ ስንፍናን የምታወግዝ የእውቀትን ባለቤት እንደመሆንህን በዚህን ጥበብ በሰነፎች ልቦና አዳራሽ ለራች ላደራሽም ሰባት አዕምድ አቆማችላት። ገብርኤል ሆይ ተውላጤ ስሙ ብልጣሶር ለሚባል በነቢይ በዳንኤል ፊት መገለጽ በኤፍራጥስን ወንዝ ዳርቻ ላቆሙ እግሮችህም ሰላም ላለሁ። ገብርኤል ሆይ ከቀድሞ ጀምሮ ያዘኑትን የምትረጋጋ አንተ ነህና በመከራና በጭንቅ በባቢሎንን የሚኖሩ የእስራኤልን ከምርኮ መመለስ ለዚሁ ነቢይ በሕልሙ ነገርከው። ገብርኤል ሆይ በዚያ ድብልቅልቅና ሽብር በሆነበት ዕለት ከጌታ እግረ መስቀል ስር ለቆሙት ተርኮዞችህና ጫማዎችህን ሰላም ላለሁ። ገብርኤል ሆይ የጌታን ትዕግስትን የአይሁድን ግፍ ተመልክተ በታላቅ አደባባይ ላይ ሰይፍ ቁጣህን አመዘግሰከው። ቅዱሳት አንስት ግን ክርስቶስ ተነስተዋል ስላልካቸው የትንሣኤውን ምስራች ይነግሩ ዘንድ ወደ ሐዋርያትን ሄዱ። ገብርኤል ሆይ በእግሮችህን ላይ ለሚያበሩ 10 ጣቶችህም ሰላም ላለሁ። በብርሃናትና በነጸብራቅነት ለሚተባበሩ ጥፍሮችህም ሰላም ላለሁ። ገብርኤል ሆይ የትሕትናና የጽድቅ መምህር እንደመሆንህን መጠን በየዕለቱ በጎ ነገር አስተምረኝ። በኃላፊ ንብረቱ የሚመካና በሀብቱ ብዛት የሚተማመን የሰው ዘመድ ወገን ሁሉ ሐሰተኛ ነውና። ገብርኤል ሆይ የመረጋጋት የደስታ መገኛ ለሆነውን አካለ ቁምህም ሰላም ላለሁ። ከፍጥረት ዓለም እስከ ዛሬ
በሕያውነትህን ላለው ስነ መልክህም ሰላም እላለሁ። ገብርኤል ሆይ በየጊዜው የዘመኑትን መድረስ አስረዳኝ። ልቦናዬም እስራኤል ከፋርስ መርኮኝነትን ነፃ እስከሚወጣበት ድረስ ዳግመኛ ምድረ ርስትን የሚገባው መቼ ነው እያልኩ አስባለሁና። ገብርኤል ሆይ ከሰው ወገን ከቶ ጠዋትና ማታ እንደ እኔ ሐዘንና ትካዜ የሚበዛበት የለም። ከመላእክትም ወገን እንዳንተ ያዘኑትን የሚረጋጋ የለም። ገብርኤል ሆይ ስለዚህም እኔን አውቄና አንተን አምኜ ይህንን የቀረብኩልህን ጸሎት እንደ ትልቅ ዋጋ ቆጥረህን የሚረጋጋትን ቃልህን አስማኝ። የመላእክት አለቃ ገብርኤል ሆይ ሰላም ላንተ ይሁን። የጠዋቱን የመዳን ተስፋ በመስበክ አዲስ የምስራች ዜና ለመናገር በክብር ወደ ድንግል ማርያም የተላክን ገብርኤል ሆይ ሰላም ላለሁ። የኤልሳቤጥ ልጅ ዮሐንስ ከተጸነሰ በኋላ ለዳዊት ልጅ ልዩ ምስራች ትነግር ዘንድ ወደ ገሊላ ምድር የተላክ ገብርኤል ሆይ ሰላም ላለሁ። ገብርኤል ሆይ ሰላም ለአንተ ይሁንና ድንግል ማርያምን ቃልህን ሰላም ላንቺ ይሁንና ባላት ጊዜ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ያን ጊዜ መለኮት በሳ ሰው ሆነ። ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ተፈስሒ ደስ ይበልሽ ባልካት ጊዜ መንፈስ ቅዱስ ስጋዋን አነጻ፣ የልዑልን ኃይልን ጋረዳት። ድንግል ማርያምና ሕፃኑን ልጇ ኢየሱስ ክርስቶስን ካሉበት ምድር ይሁዳ እስኪደርሱ ድረስ ሰብአ ሰገልን በኮከብ ምልክት የመራሃቸው ገብርኤል ሆይ ሰላም እላለሁ። በእግዚአብሔር ልጅ ተመስለ በእሳቱ ነጎድጓድን መጋኘትን ለአናንያ የእሳቱን ነበልባል እንደ ውርጭ ያቀዘቀዝከው ገብርኤል ሆይ ሰላም እላለሁ። ከነደ እሳት ለተፈጠርክ ገብርኤል ሆይ ሰላም እላለሁ። የብርሃን ራስ ወርቅ የተቀዳጀህ ገብርኤል ሆይ ሰላም እላለሁ። የአሸናፊዎች ኃይል መልአክ ገብርኤል ሆይ ሰላም እላለሁ። ቀሊለ ክንፍ ገብርኤል ሆይ ሰላም እላለሁ። ከፍጹም ፍጥረት ከፍጹም ጥፋትን እድን ዘንድ ክንፍህን ጋረድልኝ። ወደ ድንግል የተላክ ገብርኤል ሆይ ሰላም ላንተ ይሁን። የደስታ ምስራች ተናጋሪ ገብርኤል ሆይ ሰላም ላንተ ይሁን። ነበልባላዊ ጻፈ ሰማይ ሆይ ሰላም ላንተ ይሁን። የደስታን አበሳሪ ሆይ ሰላም ላንተ ይሁን። የአካላዊ ቃልን የመጽነስ ብስራትን በማኅፀነ ማርያም ላሳደርክ ሰላም ላንተ ይሁን። በመልአከ ሞት ከመውደቅ የምትታደግ ገብርኤል ሆይ ሰላም ላንተ ይሁን። አማላጅነትህን በመታመን ተስፋ እናድርጋለን። በመዓልትም በሌሊትም አንተን ጠብቀን፣ አሜን። አቤቱ የቅዱስ ገብርኤል አምላክ ሆይ እኔንን ገብረ እግዚአብሔርን ከመከራ ሥጋ ከመከራ ነፍስ ሰውረኝ፣ ለዘላለሙ አሜን።